እና ብሩክ አብረው አደሩ። ፍቅራቸውን እንደ አዲስ ጀመሩ። ቅድስት እጅጉን ደነገጠች፣ ልቧ ተሰበረ። ምሳሌ በአባቷ በጣም አፈረች። በጣም ከሃዲና እንዲሁም ቅድስቴ ላይ ስትጫትባት የነበርከው አባዬ አንተ ነህ። እንዳንተ አይነት አባት እንድኖረኝ አልፈልግም። አጎቴ ብቻ እና ቅድስት ይበቁኛል ብላ ከባድ ንግግር ተናገረችው። ቅድስቴ በፍጹም መቼም ቢሆን ይቅርታ አላደርግልህም። ለካስ አንተ እኔ ላይ እየተጫወክብኝ ነበር። አንተ በጣም ውሸታምና ከሃዲ ነህ ብላ አለችው። እባክሽን ተሳስቼ ነው፣ ስሜት ነው ያሳሳተኝ ብሎ ቢላትም እንኳ በፍጹም ልትሰማው ፈቃደኛ አይደለችም። በስተመጨረሻ ዝናና እንዲሁም ደግሞ ሙሲሳ እያበቃላቸው ይገኛል። እያንዳንዱ መረጃ በሙሉ ሞገስና መድብል ሆነው መድብልም ተጨማሪ ክስ መሰረተበት። ሉላ እያሰቃያትና እንዲሁም ያለ ፍላጎቷ ባሌና ሚስት አድርጎ አብሯት ለተቀመጠበት አመታትና እንዲሁም ደግሞ እያስገደደ የተለያዩ አይነት ነገሮችን ሲያደርጋት የነበረውን በሙሉ እያንዳንዱ ነገር ለፖሊስ ሂዳ ተናገረች። ዝና በስተመጨረሻም ካሊብ ሙሲሳ እኔ ምልህ ዝና፣ አሁን ላይ ግን በፍጹም እያመንኩ አይደለም። እንደውም የሆነ ነገር እየደበከኝና ከአንተ ላይ እምነቴ እየተሸረሸረ ይገኛል ብሎ ሲል፣ አረ በፍጹም አለቃ፣ እንዴት እንደዚህ ትላለህ? እኔ እኮ ያው የምታውቀኝ ዝና ነኝ። ደግሞ እኔ በገንዘብና በክብሬ እንደማልደራደር እያወቅ እንዴት እንደዚህ አይነት ነገር ትናገረኛለህ? ብሎ ሲል፣ ተው እንጂ ከዚህ በላይ ምን ጠብቀህ ነበር? አንተ እኮ በጣም ብዙ ነገሮችን እያበላሸብኝ ነው። ትህትናን ሳይቀር አንዴ በጣም ኃይለኛ ናት፣ አንድ ጊዜ ደግሞ እሷ ብትቀርብን ይሻላል እያልክ የተለያዩ አይነት ነገሮችን እያወራህ አይደለም እንዴ? ይህ ነገር ለእኔ ምንም ደስ እያለኝና እያማረኝ አይደለም ብሎ ተናገረም። ቅድስቴ ጓዟን ጠቅልላ በቃ መሄድ አለብኝ ብላ ስትል መድብል መጣ። ምንድን ነው እኛ ቤት ምን እየተካሄደ ነው ብሎ ሲል፣ ወንድምህን ሂደ ጠይቀው። ወንድምህ ከማህሌት ጋር ፍቅራቸውን አድሰው አብረው ነው ያደሩት፣ አብረውም ነው የሰሩት። ቆይ አንተ ለእኔ ቃል ገብተህልኝ አልነበር ወይ ብላ ስትለው፣ መድብል የእውነት ባንተ አፍሬያለሁ ወንድሜ። ቆየቱንስ ያህል የእውነት እንደዚህ ብታሳስትህ እንዴት በሷ ወጥመድ ውስጥ ትገባለህ? እስኪ ንገረኝ። አሁን ቀጣይ ደግሞ አረገዝኩ የሚል ነገር ይመጣል። እሺ ከዛ በኋላ ምን ልትል ነው? ላንተ ብላ ላቧን ጠብ አድርጋ የሰራችውን ገንዘብ ሰጥታህ እንዲሁም ለዘመናት ባንተ ፍቅር ክንፍ ብላ የጠበቀችህን ሴትና ክብሯን ያስጠበቀችውን ከርተህ ከዚች ጋር ጭራሽ እሷ ስታዋርድህ፣ እሷ ዝቅ ስታደርግህ፣ አልፎም ደግሞ ከጓደኛህ ጋር ስትማግጥብህ ሀብትና ንብረትህን ሳይቀር ስታሳግተው ጭራሽ ይህንን የእውነት ወንድሜ አንተማ በጣም ታሳፍራለህ ብሎ መድብል በከባዱ ተናገረው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። መርዙ ደላላው ኤፍራታን እየጀነጀናት ይገኛል። እናም የእውነት አንተ ልጅ ግን አፍቅረኸኝ ነው ወይስ ደግሞ እኔ ላይ እየተጫወክብኝ ነው ብላ ስትለው፣ ለምን ብዬ ነው አንቺ ላይ የምጫወትብሽ? የእውነቴን ነው ምልሽ። እኛ እኮ በፍጹም አንቺ የኔን ልብ ስለማታውቂው ነው ብሎ ሲላት፣ ኧረ እባክህ ደላላ እንኳ ፍቅር እንደማያውቅ በደንብ አድርጌ ነው የማውቀው ብላለችው። አይ እዩልሽ
በእርግጥ ደላላ ብዙ ነገሮችን ይወዳል። መጀመሪያ ገንዘብ፣ ምክንያቱም ሚስትን ለማስደሰትና ሚስቱን ለማስቀመጥ ያው የግድ ይሄ ነገር ስለሚያስፈልግ። ቆይ እሺ ታዲያ መውለድም እንዲሁም ደግሞ አባት መሆን እፈልጋለሁ እያለ ጭራሽ ኤፍራታን ፍራሽ ላይ የተገላበጠች ሳይቀር መጀናጀን ጀመረች። እና እባክህን እኔ በፍጹም ልጅ መውለድ አልችልም እና አልወልድም ብላ ስትል፣ ምን ቆይ አንቺ ሴትዮ አብደሻል እንዴ አልገባኝም ብሎ አላት። አሀ ምን ማለት ነው ደግሞ ይሄ እንዴ? ማበድሽማ ያው የታወቀ ነው። እንዴት ሴት ልጅ ደግሞ ልጅ አልፈልግም ይባላል? በዛ ላይ የእውነትም አንቺ ከማህሌት ጋር ልጅ ማለቴ ያው ደምናችሁ እንዴ? ምን ማለት ፈልገች ነው? የሆነ ሰዓት ልውሰድህ ብላኝ ነበረ፣ ውሰደኝ አለችኝ። የት? እነ ቅድስትና እነ ብሩጋ ነው እንዴ? ቤቱን ታውቀው የለ እንዴ? ለምንድን ነው አንተን የጠየቀችው? እኔ ምን አውቃለሁ? ምናልባትም እኮ እሷ ልትደፍረኝ ይሆናል፣ አሊያ ደግሞ በጣም ብዙ ነገር ልታደርገኝ። እኔ ስለምንድን እንደምታወራ አይገባኝም። እኔ ግን ልጅ አልወልድም ያልኩበት ምክንያት የአንተን ገና ስላላመንኩ ነው ብላ ሽምጥጥ አድርጋ ካደችው። ሞገስና እንዲሁም ዳጣዬ ታሪክ ሰሩ። በስተመጨረሻ ጠበቃውን በፖሊስ ቁጥጥር ስር አውለው አሳሰሩት። ሚስቱ እና ልጆቹ ላይ ባደረገው ሴራና ወንጀል እንዲሁም የማትፈልግን ሴት የባለ ትዳርን ሴት በግድ አስገድዶ አልጋ ላይ ማውጣቱንና እንዲሁም የተለያዩ መረጃዎችን አልፎም ደግሞ ሀብትና ንብረቱ የሚመለስልሽ እኔ ጋር አብረሽ ካደርሽ ነው እያለ አስጨንቆኝና ቪዲዮዎችን እየቀረጸ እንዲሁም በተለያዩ አይነት ነገሮች ሲያሰቃየኝ የከረመ ሰው ነው ብላ ሉላ መሰከረች። በስተመጨረሻ ጠበቃውም አንተማ ለሀገር ጦስ ነህ እና ምንም ቢሆን እንዳንተ አይነት ሰው አያስፈልግም፣ ስለዚህ በልና ብለው ከርቸሌ አስገቡት። ቅድስት እና ብሩክ። ቅድስቴ መስቀለኛ ጥያቄ ጠየቀችው። እኔ ምልህ አንድ ጥያቄ እጠይቅሃለሁ፣ እሱንም በትክክል ትመልሳለህ። ቆይ ግን ማህሌት እስከ መቼ ድረስ ነው እዚህ ቤት የምትቀመጠው ብላ ስትለው፣ እንዴ ቅድስት ቆይ ምን ተፈጠረ? አይ ሳስበው ቤቴ ቤቴ እያለች ነው። በዛ ላይ ደግሞ ምሳሌዬን በጣም እየረበሸቻት ነው። እንዴ ደግሞ ምን ብላ ነው እሷ? እንዴ እናቴ በይኝ ምናምን ስትል እሷ ደግሞ ቅድስት ነው እንጂ እናቴ የምለው አንቺን አይደለሽም፣ አንቺ ድሮ ነበርሽ እንጂ አሁን እናቴ አይደለሽም እያለቻት ነው። ታዲያ ምን ጠብቀሽ ነበር ቅድስት? መቼም እሷ በአደባባይ ስታዋርደኝ፣ አንቺ ግን በጓዳ አክብረሽኛል። እሷ ከጓደኛዬ ጋር ስትተኛ ባለትዳር አክብረሽ ባለትዳር መሆኔን አንድም ነገር ለእኔ ሳትናገሪ ትዳራችሁ ይበልጣል ብለሽ ሁሉም በሆድሽ ደብቀሽ የለ። ታዲያ ይሄ ምንድን ነው ክፋቱ? ቆይ ጋሼ የእውነት በዚህ ነገር የእውነት እኔ ደስ የሚለኝ ይመስልሃል? የምኮራበት ይመስልሃል እንዴ? እሱንም አውቃለሁ። በእርግጥ ይሄ የሚኮራበት አይደለም፣ ግን ላንቺ ደግሞ ምን ያህል መልካምና ንጹሕ ሴት እንደሆንሽ በደንብ አድርጌ ነው የማውቀው። ስለ ማህሌት ደግሞ የተለያዩ ድብ ካሜራዎችን ስላስቀመጥን ምንም የሚያሳፍር ነገር የለም እና እያንዳንዱ ነገር እንቀዳታለን። ከዝና ጋር ምን እንዳወራች እንዲሁም ከተለያዩ አይነት ሰዎች ጋር እዚህም ቤት ምን ማድረግ እንደፈለገች እኛ በካሜራ ስለምናያት አታስቢ ብሎ አላት። እሺ ጋሼ ግን እኮ እኔ ያልኩህን ነገር አልመለስክልኝም። ምን ማለት ነው? ትወደኛለህ ወይስ አትወደኝም? በዛ ላይ ደግሞ ልታገባኝ ትፈልጋለህ ወይስ ደግሞ አትፈልግም ነው ያልኩህ። እንዴ ቆይ ይሄ ጥያቄ ለምንድን ነው የጠየቅሽኝ? አልገባኝም። ምን ነው ጋሼ ደነገጥክ እንዴ? ለነገሩ ልክ ነህ። ምክንያቱም ሁሉም ነገር መጀመሪያ ሲጠየቅ ያስፈራል አይደል? እኔ ሴት ስለሆንኩ ምናልባት በእኔ ልታፍርብኝ ትችላለህ፣ ግን ደግሞ ይህ የራሴ አቋም ነው። ሴት ልጅ ነኝ እኮ እና ልጠብቅህም ብፈልግም ጊዜና እድሜ ግን ሊጠብቅህ አይፈልግም። አንተ ደግሞ ምንም ነገር እየተናገርክ አይደለም ብላ ስትለው፣ እውነት ለመናገር እንዳንቺ አይነት ሴት አለማፍቀርና በፍቅሩ አለመውደቅ በፍጹም አይታሰብም። እወድሻለሁ፣ አፈቅርሻለሁ፣ ግን ደግሞ ልትታገሽኝ ይገባል። ምክንያቱም ማህሌትን እንደምንም ብለን ዝናና ካሊሙ ሲሳጋ
ልትመሰክር ይገባል። እዛ ድረስ ደግሞ መቼና እንዴት እንደሁ ባላውቅም በጥቂት ቀን ውስጥ ግን ሁሉም ነገር ይስተካከላል። ከዛኔ እንደዚህ ክብርሽን እንደጠበቅሽ ክብርሽን እኔ ደግሞ አስጠብቄና ጠብቄ አገባሻለሁኝ። ከዚህ በኋላ ለምሳሌ እናት የምትሆኚው አንቺ እንጂ እሱ አይደለችም ብሎ አላት። እርግጠኛ ነህ ጋሼ? አዎ፣ ከዚህ በኋላ ደግሞ ጋሼ ሳይሆን ብሩክ እያልሽ ጥሪኝ ብሎ አላት። ማህሌት ክችን ሂዳ ከቅድስቴ ጋር እያወራች ባለበት ሰዓት እኔ ምልሽ ቅድስት፣ እሺ ማህሌት ደግሞ ዝም ልትሰሪ መጣሽ? ምን ነው ክችኑ ናፈቀሽ እንዴ? አረ በፍጹም። እሺ እንደዛ ከሆነ እራበሽ? ቆይ ቅድስት ስለምንድን ነው ስለ እራብ የምታወሪው? ይልቁንስ ማለቴ ወንዶቹ የት ሄደው ነው? ያው መድብል እንደሆነ ሙዚቃውን ሊያወጣ ብሩክም ደግሞ ወጣ ብሏል። ምን ነው ፈለግሻቸው እንዴ? ግን መድብል ደስ አይልም? አዎ በጣም ደስ ይላል። ወንዳ ወንድ ነው፣ በዛ ላይ ሙዚቃ ሊያወጣ ነው። ጀግናም ነው። ሰዎችንም ፊት ለፊት ይፋለማል። ምን ጠብቀሽ ነበር? ችግሩ ግን ማህሌት ወንድማማቾች ናቸው እና እኛ አገር ደግሞ ወግና ባህላችን ወንድማማቾችን አንድ ሰው ማጥመድ አይችልም መቼም ብላ ስትላት ምን አለች ማህሌት? ቆይ ምን እያሰብሽ ነው? ማለት አንቺ ያሰብሽውና አረ እኔ ያሰብኩት ለአንቺ እንጂ ለእኔ አይደለም። ለእኔ ለምን ብለሽ ነው የምታስቢው? ማህሌት ትሰሚኛለሽ? አርፈሽ አትቀመጭም? እኔ ደግሞ አንድ ሚስጥር እንገርሽ፣ እዚህ ቤት ላገባ ነው። ማንን? እኔ ምን አውቃለሁ? ማንንም ይሁን ማንንም አገባለሁ። ግን አንቺ ደግሞ መድብልን ፈልገሽው ከሆነ የብሩክ ወንድም ነው፣ የቀድሞ ባለቤትሽ ወንድም ነው ብዬ ላስታውስሽ ብዬ ነው። አረ እባክሽ እኔ ፈልጌው አይደለም። ነገር ግን ላንቺ አስቤና ላንቺ ፈልጌልሽ ነው። እድሜሽም እኮ እየሄደ ነው። ስለሱ ምንም አይመለከትሽም። ከዚህ በኋላ ደግሞ አንቺ የዚህ ቤት እመቤት ሳትሆኚ የዚህ ቤት እንግዳ ነሽ። እኔ ደግሞ የዚህ ቤት እመቤት ነኝ ብላ ቅድስት ማህሌትን አቃጠለቻት። ማህሌት ቆይ ከዚህ በኋላ ምንድን ነው አላማዬና እቅዴ? ግራ እየገባኝ ነው። ብሩክም እኔን እየተጠጋ አይደለም። ቅድስትም ደግሞ ጧት ማታ ወደ ብሩክ እየተጠጋችና ብሩክን እያማለለችው ነው የሚገኘው። እና ምንድን ነው ማድረግ ያለብኝ? ከዚህ በኋላስ ብሩክ ወደ እኔ እንዴት ነው የሚመጣው? እያለች እቅድና ፕላኗን እያስተካከለች ትገኛለች። መድብልና ምሳሌ ሆነው እኔ ምልሽ ምራቶችሽ ግን ምን እያወሩ ይመስሉሻል? ብሎ ሲላት እኔ ምን አውቃለሁኝ እንዴ? እኔ ላውቅ እችላለሁ እንዴ? ብቻ ግን እነሱ ሲያያዙ አንቺ እንዳከጅሽ እንዴ? ለምንድን ነው የማትሄጂው? አጎቴ እንዳይጨፈልቁሽ ብዬ ነው። እውነትህን ነው እንዴ? አዎና፣ እኔ ላንቺ አስቤ ነው። ያው ግን በምንድን ነው የሚጣሉት አጎቴ ብላ ስትለው ያው በአባትሽ ምክንያት ነው። ቆንጆ አባት ሲኖርሽ እኮ እንደዚህ ነው። እኔ ግን ቅድስትን መርጫለሁ አጎቴ። ማህሌት ለእኔ እናት አልፈልግም ብላ አለች። ቅድስቴ እንግዲህ